አንድ ጊዜ ኢንተርቪው ስናደርግ አንዱ ኮማንደር ኢህአዴግ ከወደቀ ተመስገን ኢህአዴግ ጊዜ ነው፣ ኢህአዴግ ከወደቀ ተመስገን እቺ ሀገር ሰላም ሆነች ይላል። ኢህአዴግ ወደ 8 ጊዜ ኢህአዴግ ከወደቀ እያለ ከዛ ባይ ዲፎልት ደርግ ማለቱ ደርግ ከወደቀ ላለው ኢህአዴግ ከወደቀ ነው የሚለው። በቃ ይሄን ነገር እናወጣዋለን በኋላ እንቆርጠዋለን ብለን አስገባ ነውና ከዛ ደከመኝ። ይሁን ምን ይሁን ወይንስ ለነገር ይሁን ወደ ቤት ሄድኩ። እሁድ ስልኬን ሳይለንት አድርጌ ለጥብዬ ልክ ሊጀምር ሲል ቀው ወረቀኝ። ወይኔ ይሄን ነገር አውጥቼዋለሁ አለ። በቃ ከፈትኩታ ኢህአዴግ ከወደቀ ይኸው ተመስገን ይህች ሀገር ሰላም አይልም ሰውዬው። ወደ 8 ጊዜ ለዛውም አንድ ቢሆን ረስቸው ትላለህ። እዛ በቃ የምጠብቀው ስልክ አለ። ዋናው ሰውዬ ዝም ብሎ በፓትሮል ሲከበብ ቤቴ ታየኝ ማለት ነው። ብቻዬን ነኝ። አሁን የምቀይረው ነገር አይደለም። ታዲያስ ይከበብ ቤቱ በቃ የራሱ ቤት ወዲያው ደወለ። ሰለሞን ምንድን እኔ አላየሁትም፣ ሰርግ ላይ ነኝ ያለ ትልልቅ ሰዎች ምንድን ነው የሰራው? ምንድን ጠዋት አልመጣም፣ ፈለገኝ ጠዋት አልመጣም። ያን ጊዜ ነጋ ዝም ብዬ ለጣልኩ። ሌሊቱ ሙሉ ስላልተኛም ለጣልኩ። 4 ሰዓት ላይ ተደወለ። አስቸኳይ ነው የት እሄዳለሁ ታዲያ? ቀጥ ብዬ ሲሄድ በቃ ገለል በሉለት። ሊፍት ውስጥ ስገባ ገለል ቢሮ ስገባ ነፍሱን ተቀበላት አይነት ነገር ማለት ነው። ከባድ ነው እውነት ከባድ ማለት። አንዱ ኃላፊ አገኘኝ ማይወደኝ ብለህ አንወድቅ ስንልህ በሚዲያ ጣልከን እንገናኛለን። እውነት እሱም ሆነ ስታስበው እውነት ነው። እና ሄድኩ። መጣ ጎረምሰዋል። ምን እንዲፈጠር ቻለ እኔ ማላውቅ ምን እንዴት አንተ ማለት እኮ አይከን እኔ ማለት እኔን ብዙ ሰው አያውቅም። አንተን ነው ሰው እንዴት አይነት ተበቃ ኮሚሽነር ይቅርታ የሚወሰደው እርምጃ ይወሰድ። በቃ ቁጭ በል ለወደፊት ቴክ ኬር ተጠንቀቅ ምናምን አለኝ። እሺ በሰላም ማለት ስትገባ ይታወቃል። አንተ ነፍስ ለካ ከባድ